የሩታ እናትና አባት ለአብርሽ ከባድ ውሳኔ የወሰኑበት ለምንድነው? ከባድ ውሳኔ የወሰኑበት አብርሽስ ምን አጥፍቶ ነው? ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትረፍ ይበልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህም ቪዲዮ ተወዳጃችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንዲሁም አብርሽና ሩታ እንግዲህ ታውቃላችሁ ተለያይተው ነው ያሉት። እንዲሁም ደግሞ አሁን አራስ ቤትም ስለሆነች ቤተሰብ ጋር ነው ያለችው። እንግዲህ ሩታ ደግሞ ቤተሰብ ጋር ሆና መጠየቅ ያለበት እሱ ነበረ። እንዲሁም እየጠየቃት አይደለም ያለው ከሌላ ሴት ጋር ነው። መጥቶ ይጠይቃታል። ጠይቋ ግን ልቧን ሰብሯት ነው የሚሄደው። ያልሆነ መልስ ያልሆነ ንግግር እየተናገራት ነው። ስለዚህ ለምንድን ነው እንደዚህ የሚያደርገው? አንድና አንድ መላ መያዝ አለበት። እንዲሁም ደግሞ ከሌላ ሰው ጋር ነው ያለው። ልጅቱ ወይ ልጁን ይመርጣል፣ ወይ ሚስቱንና ልጁን ይመርጣል፣ ወይም ሌላዋን አብራ ያለችውን ልጅ ይመርጣል። ካሁን በኋላ ልጁንም ለማየት ይናፍቃል እያሉ ነው ማለት ነው። ስለዚህ አንዱን አማራጭ ነው እንጂ ያለበት በሁለት በኩል መምራት አይቻልም። ስለዚህ ልጁን ታልፈለገ ስለዚህ አጠቃላይ ነገር መጥቶም አይጠይቅም፣ እንዲሁም ደግሞ ማየትም አይችልም ልጁን እያሉ ነው ማለት ነው። እንግዲህ እናትና አባቷ በጣም ተቆጥተው ነው ያሉት፣ እንዲሁም አክስቷ ማለት ነው። እዚህ ጋር ደግሞ እኔ የራሴን አስተያየት ትሰጥ መጀመሪያ ጥፋቱ የሩታ ነበረ። ምክንያቱም ሩታን ብዙ ጊዜ ታረቂኝ እያለ ብዙ ጊዜ ለምኗን ነበር። ያን ነገር ደግሞ እሷ አላደረገችውም። በሰዓቱ እምቢ ብለው ነበር፣ ለምኗታል ከአንድ ሁለት ሶስት ጊዜ እና ስለዚህ አልፈልግም መለየት ነው የምፈልገው ባለችበት ሰዓት ነበረ እንግዲህ ሁሉንም ነገር ትቶ ወደ ሌላ ያመራ የነበረው እና አሁንም ቢሆን እሱ ታረቂኝ እያላን ነበረ። በነገራችን ላይ አሁንም እውነት አፍቅሮ ይሁን ብቻ አላቅም ልጁን እንደሚፈልግ ሁላችንም እናውቃለን። እና ስለዚህ አሁን ላይ ያለው ሁኔታ ምንድን ነው የሚለውን እስከ መጨረሻው ድረስ ተከታተሉኝ፣ እነግራችኋለሁ የሰማሁትና ያየሁትን እና ሁሉም በራሱ መንገድ ነው የሚሄደው። እኔ ልጄን ብቻ ነው ማሳደግ የምፈልገው። ካሁን በኋላ ከሱ ምንም ነገር አልጠብቅም፣ የምጠብቀውም ነገር የለም፣ ጨርሻለሁ ከሱ ጋር። አሁን ላይ የራሴን ህይወት ነው የምመራው ብላ ሩታ ተናገረች። እንግዲህ ሩታም ይሄን ነገር ልትል የቻለችው ለምንድን ነው? ለልጁ ግን ይኑርለት። እኔ ልጁን መቼም አልከለክለውም። እየመጣ ማየትና መሳም ይችላል። ልጁን ምንም ብዬ አልከለክለውም፣ ልጁን ልከለክሉትም አይቻልም ብላ ለቤተሰቦቿ መልስ ሰጥታለች ማለት ነው። ልጁን ማየት የሚችለው ከአንቺ ጋር ሰላም ትሆን ነው። ከአንቺ ጋር ሰላም ካልሆነ እንዴት ነው ልጁን የሚያየው ብለው በተናገሯት ሰዓት እኔ ልጁን መጥቶ ማየትና መሳም ይችላል፣ እኔ ጋር ግዴታ ሰላም ሁን ብዬ ማለት አልችልም፣ ያ የራሱ ፍላጎት ነው ብላለች። እንግዲህ የሩታ ማክስት ለምንድን ነው እንደዚህ የሚያደርገው? አንዱን መርጦ መያዝ አለበት። ልቧን ለምን ይሰብረዋል? ማለት በተደጋጋሚ እዚ ጋር ይመጣል፣ እሷን አይዞ ይችላል፣ እዛ ጋር ሄዶ ደግሞ ሌላ ነገር እናያለን። ተሄርሜላ ጋር ያለውን ነገር ያቁም። አሁንም ዛሬም ነገም የምነግረው ነገር ቢኖር እንዳቆም ነው ከሷ ጋር። ይችኛዋን የሚፈልግ ከሆነ ያችን ማስተዋል አለበት። ከላው ላይ እሱ አይደለም ወይ ማስወገድ የሚችለው? ማን ነው ከላው ላይ ማስወገድ የሚችለው ብላ ለጓደኞቹ ተናግራለች ማለት ነው። በተነገሩት መልኩ ደግሞ ጓደኞቹም እሱን ለማስረዳት ሞክረዋል። እንግዲህ ብዙ ነገር ብለውታል ማለት ነው። እሱ ደግሞ እኔ አውቃለሁ የራሴን ህይወት እንዴት እንደምመራ እኔ አውቃለሁኝ። ስለዚህ አያገባችሁም፣ በእኔ ህይወት ውስጥ ማንም ሰው መግባት የለበትም ብሏል ማለት ነው። ስለዚህ እሷ የቀረበች ጓደኛዬ ናት እንጂ ሌላ ነገር ምንም ነገር የለንም። ተሄርሜላ ጋር ጓደኛዬ፣ ምርጥ ጓደኛዬ፣ መወዳ ጓደኛዬ ናት እንጂ ሌላ ምንም አይነት ነገር የለንም። ስለዚህ ለምን ፎቶ ተነሳ፣ ለምን አብረኮንክ የምትሉኝ ከሆነ ምንም ቢሆን ምንም አላቆምም ከሷ ጋር ፎቶ መነሳቴን እንዲሁም ደግሞ ከሷ ጋር መሆኔን አላቆም። በዚህ ከሆነ ከፈለጋችሁ ከሷ ልታስነጥሉ ይፈልጋችሁ ከሆነ ምንም ነገር የምታስነጥሉኝ ነገር የለም ብሏል ማለት ነው።
ምክንያቱም እኔ ወድጃትና ፈቅጃ ጓደኛ የሆና ያለች ጓደኛዬ ናት። ስለዚህ አሁን ላይ በተከፋው ጊዜ የደረሰችልኝ ጓደኛዬ ስለሆነች አሁን ላይ ተኔ ራቂ ማለት ይከብዳል። ስለዚህ እራሳችሁን ኮናችሁ ማሰብ ትችላላችሁ። እናንተ ምንም ነገር ሌላ ግንኙነት ምንም ነገር እንደሌለን ታውቃላችሁ ብሏል ማለት ነው ለጓደኞቹ። እንግዲህ ቤተሰቦቿስ ለምንድን ነው እንደዚህ ጭርጭር ያሉት? ለምንድን ነው እንደዚህ ሊሉት የቻሉት? እንዲሁም ደግሞ መጀመሪያ የሚፈልጉትና የሚፈቅዱ ከሆነ ለምንድን ነው ምላሽሽ ያልመለሱት? አንደኛ ነገር፣ ሁለተኛ ነገር እየተሳቀቀ ለምን መሄድ አለበት? ምክንያቱም ሚስቱ ናት፣ የልጁ እናት ናት። በእርግጥ ግን እየተሳቀቀ እነሱ ጋር መሄድ የለበትም። የሚወዱት የሚያከብሩት ከሆነ ምላሽ መመለስ አለባቸው። ልጃቸው እንደ ልጃቸው ማየት አለባቸው። ስለዚህ ይሄ ነገር አለ ማለት ነው። እንዲሁም ደግሞ ተስማምተው ቢኖሩ በጣም ደስ ይላል ማለት ለሁሉም ነገር ደስ ይላል። ልጁን አብሮ ቢያሳድጉ አንድ ጋር በጣም የተመረጠ ነው ብዬ ነው የማስበው እኔ በራሴ። እንግዲህ የብዙዎቻችሁ ሀሳብ ሌላ ሊሆን ይችላል፣ የምታስቡትም ሌላ ሊሆን ይችላል። ያንን እንግዲህ የራሳችሁ ልቦናችሁ ነው የሚያውቀው እና ግማሻችሁ ደግሞ ድራማ ነው፣ እውነት አልተፋቱም። እንዲሁም ደግሞ ሄርሜላ ያው ዝም ብላ ጓደኛ ለስራ ስለሆነ እንጂ የቀረበችው ለሌላ ነገር አይደለም እያላችሁ ነው ያላችሁ። ጓደኞቹም እንደዛው እያሉ ነው። ግማሻችሁ ደግሞ እንግዲው በሌላ ታላቀረባል ለምንድን ነው የምስመው? ለምንድን ነው የሚቀራረቡት ምናምን የምትሏላችሁ። ያን ደግሞ የራሳቸው እንትን ነው፣ የራሳቸው አቀራረብና የራሷ አኳኋን ነው። ምክንያቱም ሴት ልጅ ራሷን ማለት ራሷን የምታስከብረው ራሷ ናት። ለራሷ ክብር የምትሰጠው ራሷ ናት። ራሷ ታላስከበረ ደግሞ ማንም ሰው ያስከብርላትም። ስለዚህ ሴት ልጅ ደግሞ ለወንድ ልጅ ተከፈተ ይበሯል ምንም ነገር ብዙ ነገር ሊኮን ይችላል ማለት ነው። እና ስለዚህ እሷ ደግሞ ያው ወዳውና ፈቅደው ነው እየሳመችውም ተከትላው የምከደው ምን የምታረገው በቃ የራሷን እንደማድረግ አድርጋ ያዘችው ያው ስለምትፈልገው ነው ብዬ ነው የማስበው። እና እንደዚህ ዲሞት የሆኑ ሩታ ደግሞ ምንም ያኔ ላቀና አችልም። ሚስት ናት፣ ትቀናለች። ምክንያቱም እንደዚህ አይነት ነገር ተደርጎ አይደለም እሷ ባለትዳሯ ሌላም ሰው የሚቀናባቸው ናቸው። እና በጣም ትቀናለች ብዬ አስባለሁ በዚህ ጉዳይ ማለት ነው። እና ስለዚህ ደግሞ ይሄን ነገር ካልተወ ቤተሰቦቿ ትክክል ናቸው ያሉት ነው ብዬ ነው የማስበው። ምክንያቱም ሁለት ያኔ ማስተዳደር ተቻለ ችግር የለውም ይፈቀዳል። በእነሱ እምነት አላቅም፣ በእኛ ይፈቀዳል። እና ግን እንደዚህ አይደለም። አንዷን ከፍ አድርጎ አንዷን ዝቅ አድርጎት አይሆን፣ ሁለቱንም በአንድ አይን አይቶ ከሆነ ችግር የለውም። እና እዚህ ጋር ግን ሩታ አሁን ብዙዎቻችሁ እየሰደባችኋል ነው። አስታቅፏል ልጅ ጥሏት እሱ ሌላ ጋር ገባ ምናምን እያላችሁ ብዙ ልጆች እያላችኋል ነው ማለት ነው። ግን እሱ አስታቀፋት ምንም ማለት ወዳ ነው አይደል እንዴ? ወዳ እንጂ እሱ ብቻውን ከሆነ አይደለም። ተዋደው ወደው ተዋደው ተፋደው ፈቅደውበት ነው አይደል እዚህ ደረጃ የደረሱት። እርግዝና ምንም የገባቸው አኪድ ወደው ተዋደው ነው አይደል? ስለዚህ ወደው ከዋደው እስከሆነ ድረስ ያደረጉት ልጅ ደግሞ ጸጋ ነው። በጣም ደስ የሚል ነገር ነው እና ልጇን አላህ ያሳድግላት። ስለዚህ ልጅ ያላችሁ ሁላችሁ በነገራችን ላይ ልጅ ጸጋ ነው። ልጅ ያላ ስጦታ ነው። ምክንያቱም ምን ሚሊየን ቢኖርሽ፣ ምን ገንዘብ ቢኖርሽ፣ ምን የሞላ ንብረት ቢኖርሽ ልጅ ምክንያቱም የማታገኙ በጣም ብዙ አሉ። ስለዚህ ለምነው የማይገኝ ነው፣ ያላህ ጸጋ ነው እና ስለዚህ ልጅ ያላችሁ ታውቁታላችሁ፣ ምንም አልነግራችሁም። ልጅ የሌላችሁ ደግሞ ፈጣሪ ይስጣችሁ። እውነት ልጅ ጠጋ ነው። ልጅ በጣም ብዙ ነገሮችን የሚለውጥ ነው። ለልጅ ብለሽ ብዙ ነገር መስዋዕት የምከፍልበትም ቢሆን ኖሮ ግን ብዙ ነገሮችን ይቀይራል ልጅ ማለት ነው። እና ልጅ የሌላችሁ ልጅ ውለዱ እና ሩታ ደግሞ ልጅሽን አላህ ያሳድግልሽ ነው የምለው። ለሁለታችሁም ነገሮችን ግን አስተካክላችሁ አብራችሁ ከሆኑ ደስ ይላል። ለማንኛውም አብራችሁ ብታሳድጉ ልጃችሁን ደስ ይላል። ማንኛውም ሰው እንደሚፈልገው እኛም እንደዛ ነው የምላችሁ።